ምንድነው ሰው ህይወት ውስጥ እያደረኩኝ ያለሁት? ይሄ ነገር ተገቢ ነው ወይ? ስነ ስርዓት ነው ወይ? ማለት አልፈልግም። አንቺንም አንተንም ድርሽ እንድትሉብኝ አልፈልግም። ሰምተሽኛል? በስህተት ዳግመኛ እንዳትደውይልኝ። ሲጀመር አንተ እኔ ልታገኘኝ ከመጣ እሷን ጎትተ ማምጣት ምን የሚሉት ነው? እኔ መቻ መጣሁት። ከቡሶ ጋር ተጣልተናል። ብዙ ነገር ውስጥ የገባንበት ነገር ነው እና የሩታ ወንድሞች እስከዛ እየጠበቅናቸው ነው። ቡርኬ የምትል ነገር ካለ ይሄ ነገር ማለት አሁን ብዙ ያጣላ ብቻ ሳይሆን ትዳር እንደሚበትን ሐሳብ ነበረ። ምናምን አይደለችም። በጣም አስመሳይ ናት። ጋለሞ ማታና ለምናምን ብታይ ያሉ ስልጣን የሚደግፉትና ከምናየው ነገር በጣም ግፊት ይደረግላታል። ውድ ቤተሰቦች ዛሬ ጉደኛውንና መስማት ያለባችሁን ከባድ ሚስጥር መረጃ እጄ ገብቷል። እሱን የምትሰሙት ይሆናል። ከዛ በፊት ግን ለእናንተ ማሳወቅ የምፈልገው ትንሽ ነገር ማውራት እፈልጋለሁ ስለ ጓደኛ። ለእናንተ ወዳጅ ጓደኛ ማለት ምን ማለት ነው? እናንተን በተሳሳችሁበት ባጠፋችሁበት ቦታ እንዳትገኙ የበኩሉን የሚወጣ የሚያደርግ ታማኝ የሆነ ለቤታችሁ ለትዳራችሁ ቋሚ ጠበቃ የሆነ የእናንተ ደስታ የሚያስደስተው የእናንተ ማግኘት የሚያስደስተው ከምንም በላይ የእናንተ ሰላሙ የሆነ ነው ጓደኛ ማለት እና በአሁን በነ አብርሽ ቲም ውስጥ ግን ያለነው ነገር የበፊቱ ጓደኝነታቸውን ታስታውሳላችሁ? በፊት ያላቸው መተሳሰብ፣ በፊት አንዱ ለአንዱ እንዲታረቅ አንዱ ለአንዱ መከታ እንዲሆን ያላቸውን ነገር አይታቸው። የእውነቴን ነው። የእነሱን እኔ እንደ ቀላል ሪያሊቲ ሾው ላይ ከዛሬ 2 ዓመትና ከዛሬ ዓመት ከምናምን በፊት የነበረው ስፒሪታቸው እነ ብሩኬ የነ ሃይሜ የነ ሙሄ እንዲሁም ደግሞ እነ ኤፍሬም እና የነ ማርኬ ቡታጀራ የነበራቸው ጥምረት፣ ቡታጀራ ያላቸው ጓደኝነት፣ ቡታጀራ ያላቸው ድንቅ ጓደኝነት እጅግ የሚገርምና የሚደንቅ ነበር። አንዱ ለአንዱ የሚተሳሰበት ችግሮች ለመውጣት አንዱ ለአንዱን ለመደገፍ ምናምን። የእውነት አሁን ግን እያየን ያለነው ጓደኝነት ፍጹም በተቃራኒ ነው። ሚስቱ ላይ ቺት እንዲያደርግ ሌላ ሴት እንዲያገኝ እንድታጽናናው የእሱን ደስታ እንትን እንድትልለት ሌላ ሴት እንድታገኝ ከሚስቱ ጋር ከሚታረቅ ይልቅ ጭቅጭቅ እንዲሆን በሚስቱ ሌላ ግምት ውስጥ እንዲገባ እና ኢቭን በቃ ለመለያየት ከባድ ሴራ እየተሰራበት እንደሆነ አብርሃም ላይ ከዚህ በተሻለ እንትን ማየል። አንደኛም ነገር የእሱም ለነሱ ድጋፍ ለነሱ ያለው ነገር ኦልሬዲ ማለት ነው በጣም አፋጥኖታል ለዚህ ችግር ውስጥ እንዲወድቅ ማለት ነው። እሱ ፈልገው የሚያደርገው ድራማም ይሁን አይሁን ለምናየው ነገር ትክክለኛውን ሰጀስት እንሰጣለን፣ ትክክለኛውን ሀሳብ ማለት ነው። እና የምናየው ነገር በጣም ይደብራል። ከዛም ውስጥ እንግዲህ አሁን ከዚህ ቀደም መጀመሪያ ያልኳችሁ ይህን ቪዲዮ እስከ መጨረሻው ተከታተሉት። ሙሉ መረጃና ሚስጥር ከነሱ አካባቢ ከታማኝ ምንጭ ደርሶኛል። ከዚህ ቀደም እንደማደርገው አሁንም ትሰሙታላችሁ። እውነት ስሙት፣ ምን እያደረጉ እንዳሉት ሃይሚና የአብርሃም የሄርሜላና የአብርሃም ጓደኞች አንድ ላይ ሆነ እያደረጉት ያሉትን ነገር ፕሊስ ስሙት፣ ተመልከቱትና ከዛ በኋላ ፍርዱን ለእናንተ ስሙት። ይቺ ያደረሰች ልጅ እነሱ የሚገኙበት የሚውሉበት አካባቢ የምትውልና እዛ ቦታ ስራዋ እዛ ቦታ የሆነች ልጅ ነች እና ቪዲዮ ላይ ስታይና እዚህ ቦታ እነዚህ ልጆች ምን እያደረጉና እሱ ላይ ምን ቀመር እየቀመሩ እንደሆነ በግልጽ በደንብ አድርጋ ያሳየችን ልጅ ነች። አመሰግናለሁ። ዝም ብላችሁ አዳምጡት የምትናገረውን ነገር። ሄሎ ወይ አሎ፣ ሰላም ነሽ? አሎ አላወኩሽም። አላወኩሽም። ኦኬ እሺ። እንትን ላይ ቴሌግራም ላይ ጻፍሽልኝ ነሽ? ቴሌግራም ትፈልግ ነበር። ኦኬ እሺ። እና በቃ ያው ያየሁትንና ያለውን ነገር ነው የምናየውን ነገር ለኔ ደግሞ በጣም ይቀርባል። ጻፍሽልኝን አንብቤዋለሁ። በጣም እስኪ እኔ ልደውልልሻ አይሻልም? ትንሽ ልቆይና ልደውልልሽና የሚመች ቦታ ሰውን አሁን ኦልሬዲ ስራ ላይ ስለሆንኩ አልችልም። አሁን ነው ማናገር የምችለው። ስራ ገቢ ነኝ።
እኮ ይገባኛል። ችግር የለውም። አንቺ የሚመችሽን ሰዓት ንገሪኝና ከዛ በኋላ ከዚህ በኋላ እንትን ምልህ አይመስለኝም። እሺ ችግር የለውም። እሺ ንገሪኝ። ግን ድምጽሽን ሬክላርክ ፍቃደኛ ከሆንሽ ከዛ አግባባሻለሁ። ችግር የለውም ነው ብዬ እና እሺ ድምጽሽን ግን እቀዳሻለሁ እናት ፍቃደኛ ከሆንሽ። አይ ፍቃደኛ አይደለም። አንደኛም ነገር ይኸውልሽ ለኛ አሉባልታ ነው የሚሆነው። አሁን ከናንተ ከሰው ከናንተ ድምጽ ቀጥታ እንትን ካላልኩኝ ምን ይሆናል መሰለሽ? ግን እኔ ፍቃደኛ አሉባልታ ነው የሚሆነው። ካላለ እንደው ባታረገው ፍቃደኛ እንትን አይደለሁምና ያው ምንም ችግር የለውም። ስምሽ እኮ አይጠቀስም። ስምሽን አትጠቅሺ፣ ችግር የለውም። ስላለው ነገር እኔ አሁን ምንድነው የጻፍሽልኝን በመነሳት ነው የጻፍሽልኝን ነገር ስላየሁት ከዛ ሐሳብ በመነሳት ነው። ስለዚህ እኔም ላናግርሽ የፈለኩት ማለት ነው። ስለዚህ ያለውን ነገር ብታናገሪኝ እኔ ደግሞ ዛሬ አሁን ትደውያለሽ ብዬ አልጠበቅኩም ነበር። እና ድንገት ስለሆነብኝ ነው። እና ከቻልሽ ወደ በኋላ ብደውልሽ ደስ ይለኛል። ካልሆነ ደግሞ ድምጽ ስምሽን ስለማይገባ ምንም ችግር አንቺ ሐሳብ አይገባሽ ብለህ ነው እንደሱ ግን ይኸውልሽ ምን ችግር የለውም። በእኔ የሆነብሽ ያለውን ነገር እንትን በይ እናውራ። አይ ኦኬ ግን ያው ችግር የለውም። አንቺ ላይ ምንም የሚመጣ ነገር የለም። በቃ ምንም ችግር የለም። እሺ ምንድነው ያለው ነገር እስኪ ንገሪኝ። እስኪ እኔ እዚህ ነው የምኖረው። እሺ ያው የማየውን ነገር ልንገርህ። ብለሽኝ እነሱ ብዙ ጊዜ አይቻቸዋለሁ አልሽኝ እና አንድ ላይ ሆነው ብዙ የሚያወሩት ነገር አልጣመኝም ምናምን ብለሽ ስታወሪ ነበር። ሬስቶራንት አብረን ሆነው በጣም አዲስ አበባ እንዴት ይፈልጋሉ ፊት ያደርጋሉ። ኧረ እባክሽ ምን እሱ ምናምን አይደለችም። በጣም አስመሳይ ናት። እሱ ጋር ደግሞ እናታና ምናምን ብታይ ያሉት እሷን ነው የሚደግፉትና ከምናየው ነገር በጣም ግፊት ይደረግላታል። እሷ ማብራ ለመሆን በጣም ብዙ ጥረት ነው የምታደርገው። አሁን እንግዲህ የሞከሩ ነው አዲስ አበባ ልጅቱ። አልገባኝም። አዲስ አበባ እሷ ለመሆን ማን እሱን እንዲሄድ ነው? እሷ አሁን እዛ የመኖር ጀምሯል እንዴ? አልጀመረማ። ያው ትንሽ ምንድነው የሚያወሩት? ምንድነው የሚሰሩት? ማለት አሁን እኔ የነሱን ሌጋሊ የግል ገበናቸውን ለማውጣት አይደለም፣ ግን እነሱን አታክ የሚያደርግ ጉዳይ ከሆነ ተመልካቹም እንዲያከማል ከማሰብ የተነሳ ነው። ስለዚህ አሁን እንደምትይኝ ከሆነ ጫና ያደርጉበታል ማለት ነው እንዲመለስ እሱ ላይ በጣም በቃ እንደምትናገር ምን ምትችው ዙሪያልቱላ ለዚህኛው ነው የሚያደርጉት። ጫና ያደርጉበታል። ጥሩ ነገር ይወጣቸዋል። ሆቴል ሬስቶራንት ምናምን ምንድነው በቀጥታ ማለት አንቺ የሰማሽውና የተረዳሽበትን መንገድ እስኪ ንገሪኝ። ምንድነው? እኔ በቃ ፋይዛት ሁለቱ ወደ አዲስ አበባ መጥተው እንዲኖር ይፈልጋል። በጣም እኮ ሩታም እንድትመለስ ሳብራን ጥሏት እንዲመጣ። አይ ነው እሷ ከሩታን ምንም አትፈልጋትም። እሷ ከአብራም ጋር ተመልሳ እንደምትለው አይደለች። እኔ የሚያሳዝነኝ የጓደኞቹ ናቸው። እኔ ማለት በዚህ ደረጃ ሳልፎ የሚሰጥ ጓደኛ በጣም ያሳዝናል። ብዙ ጊዜ ደግሞ እሱ በትዕግስተኛ ነው እንዳየሁት ማለት ቪዲዮ ላይ እንደምናየው ነው እኛ ምን ጀጅ የምናደርገውና ዛሬ ትዕግስተኛ ሆኖ ምናምን ነው የሚታየው እና በጣም ይገርማል። እዛ ላይ በጣም እነሱ ያቀርቡ ነው እንግዲህ የምታየው ያው ቪዲዮ ላይ እንደምናየው ነው ላይ እና ስለዚህ ጓደኞቹም ጭምር እንዲለያዩ ነው ፍላጎታቸው። ለነገሩ እሱ ያመጣትም እነሱ አይደሉ እንዴ? በቃ ያው እንደምታውቀው ነው ያመጣትም እነሱ ናቸው። በጣም ምን ተደጋጋሚ ጊዜ ነው ያገኘሻቸው? ሳንዴ ነው ይሄን ነገር ያጋጠመሽ ወይ? በተደጋጋሚ በየሬስቶራንቱ ምናምን እሷን ሲያገኙ ከእሱ ጋር ለማገናኘት ያው በቃ እንዳልኩ እሱ ደግሞ ያን ያክል እንደዚህ እንትን ብሎ እንትን አይለም። በጣም ልጁን አደጋ ውስጥ እየከተቱት ነው ያለው። ያው እሷንም ለማናደድ ነው እንግዲህ በጣም እሷም ታሳዝናለች። እንደምናየው መውለዷም እየደረሰ ነው። ምንም ለሷ አያስብም። ያው እሱም እንደምታየው ነው በቃ ሰው የሚለው ምናምን የሚሰማሽ ሆኖ እሷም ከጎኑ ብዙ ነገር ስለዋለች። በጣም አመሰግናለሁ እናት። ያለውን ነገር ያው እንዲህ ነው። እኔም ዋናው ፍላጎቴ ምንድነው ኦዲየንሱ የተመለከተውን ያየውን ነገር ሐሳብ እንዲሰጥበት ነውና ተመልካቹም እንዲረዳ ነው። እኛም ዋናው እቅዳችን ተመልካቹ እንዲረዳ ነው እና በተለይ እቺ ልጅ በጣም ታሳዝናለች። እርጉዝ ሆና በዚህ በደረሰችበት ሰዓት በእንደዚህ አይነት ሁኔታ ውስጥ ማለት ትንሽ ከባድ ነው እና በጣም አመሰግናለሁ። ቴንክ ዩ
ኦኬ እሺ እኔም አመሰግናለሁ። ችግር የለውም። ድምጽሽ ላይ ሀሳብ አይግባሽ። ስምሽን ስላልጠቀሽ ምንም ችግር የለውም። በቻልሽ ሰዓት ግን ደውይልኝ እሺ። አንዳንድ ጥያቄዎችን እጠይቅሻለሁ፣ አወራሻለሁ። እሺ እንግዲህ እንደሰማችሁት ነው። በጣም 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 የሚያሳዝን ነው እውነት። በዚህ ደረጃ ስግጥ ብሎ ግግም ብሎ በእንደዚህ አይነት ሁኔታ መሆን መምጣት እውነት በጣም ያስተዛዝባል። በጣም ያስተዛዝባል። እውነተኛ ጓደኛ መሆን ሲገባችሁ አቅማችሁ በዛ ደረጃ ማሳየት ስትችሉ እንደዚህ አሳልፋችሁ እየሰጣችሁት ይሄም ልጅ ለእናንተ እኔ እውነት ለመናገር እኔ አብርሃም እንዲህ ብለን አንመክረው። ለምን በቃ ራሱ ወዶ የሚያደርገው ነገር ነው። እሱ መንገድ የከፈተላቸውን ነገር እኛ ምንም አዲሳችን አይደለም። ነገር ግን ኦዲየንስን ጥያቄ እኛ ምን ጠይቃለን? ተመልካቹ የሱ ተመልካቾች በጣም ጥያቄ ያለው እውነቴን ነው። ይቅርታ አድርጉልኝ ቤተሰብ። እላፊ ፈርዘር መሄድ የማልፈልገው ፐርሰናሊ ራሱ ላይፍ አድርጎት ተማምኖበትና ፈልጎት እስከሆነ ድረስ እኛ ያንን ነገር ማውጣትም ሆነ ግልጽ ማድረግ አይጠበቅም። በቃ ፈልጎት ነው የፍላጎቱ ነው ያንን ነገር አደርጋለሁ ብሎ እስካሰበ ድረስ መብቱ ነው ብዬ ነው ስለማስብ ነው ያን ያለኔም ፈርዘር ሊሄድ የማልፈልገው እና ያለው ነገር እውነታው ይሄን ይመስላል። እናንተ እንድትረዱት እንድታውቁት ከመመኘትና ከማሰብ የተነሳ ነው። ኦሬዲ ከልብ አመሰግናለሁ ውድ ቤተሰቦቼ ለምታደርሱን ሀሳብ አስተያየትና ኮሜንት ከልብ አመሰግናለሁ። ያለውን እውነታ እናንተ በተቻላችሁ አቅም እንድትረዱት ነው የማቀርበው እንጂ እነሱ ላይ ጥላቻ ኖሮኝ አይደለም። ስለዚህ ሄርሜላ ከሱ ወንድም ጓደኞች ተብዮች ጋር አብራ እየሰራች በጥምረት ሩታ ላይ መጨረሻ የሚያስጠላ ነገር እያደረጉ እና ፕሊዝ በቻላችሁት አቅም እንደው እቺ ልጅ እንደው ቢያንስ ማለት ሁለት እንድትወስድ ከምትሆን ድረስ አብርሃም ኃላፊነት ወስደ እንደው ባትደርስባት በቃ ሄርሜላን የትም ቦታ ይዛ ከምትዞር በቃ አይደል ይሄን ነገር ባታደርገውና ባትደርስባት ይሻላል ብዬ አስባለሁ። እና እንደ ግል ሐሳብ ግን ይሄን ነገር ግን እናንተም ከልብ ብትመለከቱት እውነት እኛውን ሪያክት ባደረግን ምን ባልን ቁጥር በቃ አይደለ በጣም ይደብራል። በቃ እዛሽ ልጅ ላይ እየተደረገ ያለው ነገር አስብበት፣ በቃ አስብበት። ይሄን ነገር ማድረግ ያለብን ነገር አስብበት። ይሄ መጨረሻ ቢሆን አሪፍ ነው። ለምታደርገው ነገር ኃላፊነትን ብትወስድ በጣም አሪፍ ነው ላለው የሷም ወንድሞች ግን የሷም ቤተሰብ አሁን ላይ የት ናችሁ? አሁን እንዲህ በምታስፈልጉት በሰዓት የት ናችሁ? የላችሁ። የእናንተ ዝምድና እንደዛች ለአጭር ለዛች ለቅስፈት ነበር ማለት ነው። ይሄ ነው ያሳዝናል በጣም። ቴንክ ዩ ባይ